የፈሰሰ ውሃ አይታፈስም አሉ ጋይስ። ሁለቱም እየተለቃቀሱ መጡ። እንግዲህ ይሄን የአብርሽን እንትን ያስገባሁት ያኔ ሩታ የመጀመሪያ ጊዜ አብርሃምን ብቻ ሳይሆን መላ ኦዲየንሱን የተበቀለችበት ጊዜ ነውና ያኔ ነበር አብርሃም እንደዚህ ሲያለቅስላት የነበረው። ዛሬ ደግሞ እንግዲህ ጊዜ ሽሮ ጊዜው ደርሶ ሩታዬም እንግዲህ ካንተ ወዲያ ሁሉም ነገር ይቅርብኝ እያለች እንግዲህ እየዘፈነች መታለች። እውነት ለመናገር በጣም ያሳዝናል። በቃ ተይው ሩታዬ፣ የምሬን ነው የምልሽ። በቃ ይሄ ከዚህ በኋላ እኮ አይመለስም። ቢመለስም እንኳን አይበጅሽም። የምሬን ነው የምልሽ። ምክንያቱም ሁሉም ነገር ወደ ንቀት ተቀይሯል። ተናንቃችኋል። ስለዚህ ክብራችሁን ጠብቃችሁ ሁለታችሁም ተለያይታችሁ በፍቅር ልጃችሁን እያሳደጋችሁ መኖር ትችላላችሁ አይደል እንዴ ጋይስ? የምሬን ነው የምላችሁ። አሁን ከዚህ በኋላ እንደዚህ ብዙ ነገሮችን ሲፈጠሩ ብዙ የማይደረጉ ነገሮች እየተደረጉ የማይባሉ ቃላቶችን እየወጡ እየተባባሉ ኖረው ዛሬ ላይ ደግሞ አሁን አብረው ቢሆኑ በጣም ከባድ ነው። የምሬን ነው የምላችሁ። ፍቅር ያሸንፋል። በእርግጥ ግን ንቀት የሚባል ነገር ላይ ነው ያሉት ሁለቱ ማለት ነው። እና ሩታዬ ባታለቅሺ በዚህ ልክ በቃ ይበቃል። ምክንያቱም አንቺ ስታለቅሺ አያምርብሽም። እውነት ነው የምናገርሽ። እና ከልጅሽ ጋር በቃ ልጅሽ መጽናኛሽ ነው። በዚህም ታይም ከልጅሽ ውጪ ከጎንሽ ሊሆን የሚችል ማንም ሰው የለም። የምሬ ነው የምልሽ። ሁሉም ሰው አሽቃብጦ የራሱን ጊዜ የሆነ ታይም ከአንቺ ጋር ሆኖ ማታ ላይ ወደ የራሱ ቤት ይሄዳል። ከአንቺ የማይለየው ከአንቺ ጋር የሚሆነው እስከ መጨረሻው የሚሳሳልሽ የሚያስብልሽ ልጅሽ ነው። ነገ ደግሞ አድጎ ደግሞ የሆነ ቦታ ደርሶ አንቺን ሊያኮራሽ የሚችልሽ ልጅሽ ነው ከዚህ በኋላ በቃ። ስለዚህ አብርሃምማ ተከትሎ ሄዷል ሌላ ሴት ማለት እና አታልቅሺ። እሱም በሰዓቱ እንዲህ ነበረ ያለቀሰው። አንቺም አሁን ዛሬ ተራሽን እያለቀሽ ነው እና አይዞሽ። እና አታሳዝንም ጋይስ? የምሬን ነው የምላችሁ። ገና የሆነ አዲስ ነገር እንደተፈጠረ ከዚህ በፊት ምንም እንዳልተፈጠረ ነው የሚመስለውና በቃ ተይ ሩታዬ። እና አብርሽ ከሆነ እንግዲህ የራሱን መንገድ መርጧል። ነገሮች ረፍደዋል። በጣም ነው የረፈዱት። የምሬን ነው የምላችሁ ጋይስ። ሩታ ግን በጣም ብዙ ጊዜ መመለስ የምትችልበት እድሎች ነበሯት። በጣም ብዙ ሰዓቶች ነበሯት። ረዥም ጊዜ ነበራት። ግን ያን ሰዓት አልተጠቀመችበትም። በዙሪያዋ ያላችሁ ደግሞ እሷ እንዳትጠቀምበት ያደረጋችኋት ያሳሳታችኋት ሰዎች ዛሬ ደስ ይበላችሁ። እንዲህ ስታለቅስ ምንም ከጎኗ የሌላችሁ፣ ያኔ ግን ስታጨበጭቡ የነበራችሁ እና ማልቀስሽ መፍትሄ ነው ብዬ አላስብም። የምሬ ነው የምልሽ። በተለይ ደግሞ እንደዚህ እየመጣሽ ስታለቅሽ እነሱን ደስ ነው የሚላቸው። በጣም ብዙ ጠላቶች እንዳሉሽ ታውቂያለሽ፣ በአብርሽ ዙሪያ ማለት ነው እንጂ በራስሽ ዙሪያማ በጣም የሚወዱሽ የሚያከብሩሽ ብዙ ሰዎች አሉ። ለአንቺ በጣም ብዙ ነገሮችን የሚመኙልሽ፣ ውድቀትሽን የማንፈልግ ብዙ ሰዎች አለን። ግን አታልቅሽ በቃ ሩታዬ።